ታዋቂው ባለሀብት ወርቁ አይተነው ኖርዌይ በምትገኝ አንዲት ኢትዮጵያዊ ቲክታከር ላይ በፍርድ ቤት ያስወሰነው ውሳኔ በጣም አስደንጋጭ ሆኗል። ብዙ ሰዎች በዚህ ነገር ተገርመዋል። ልጄን ከበደኝ። በልጅነቷ በደረሰባት አደጋ ምክንያት ሁለቱን ጡቶቿን ያጣችው እህታችን ሰሞኑን በጣም ብዙዎችን እያስለቀሰች ነው። ታሪኳ ሶሻል ሚዲያ ላይ አነጋጋሪ ሆኗል። በደረሰብኝ አደጋ ምክንያት ሁለቱም ጡቶች እንደሌሉ ያውቃል። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም ቤት ናችሁ? ቻናሌ ቤተሰቦች፣ በመጨረሻው ቪዲዮ አንድ የ10,000 ብር ጥያቄ ጠይቄያችሁ ነበር። እሺ፣ በምስሉ የምታዩት ጋዜጠኛ ማናት? ምን ቴሌቪዥን ጣቢያ ላይ ነው የምትሰራው እና ምን ፕሮግራም ላይ ነው የምትሰራው ብዬ ጠይቄያችሁ ነበር እና ትክክለኛው መልስ እንግዲህ ሊያ ሳሙኤል ትባላለች። ያው ታውቋታላችሁ እና ከዚህ በፊት ኢቢኤስ ላይ ተሰራ ነበር። አሁን ቻናል 1 ቴሌቪዥን ላይ እሁድን አንድ ላይ በሚል ፕሮግራም ላይ ነው እየሰራች ያለችው። ስለዚህ ትክክለኛው መልስ ይሄ ነው። የ10,000 ብሩ አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት እንግዲህ 525 ኮሜንቶች ናቸው ያሉት። አሸናፊው ደግሞ ሄራን ዳዊት 21 የሚል ዩዘር ኔም ያለሽ ሰው አሸንፈሻል። ሊያ ሳሙኤል ቻናል 1 እሁድን አንድ ላይ የሚል ፕሮግራም ላይ ብላ በትክክል መልሳለች። ሄራን ዳዊት በኢንስታግራም አናግሪኝ 10,000 ብርሽን መውሰድ ትችላለሽ። የዛሬው ጥያቄ ደግሞ በጣም ሲምፕል ነው። እንደምታውቁት አሁን ኢትዮጵያ ውስጥ ክረምት እየገባ ነው። ዝናብ ምናምን እየመጣ ነው። ትምህርት አልቋል። የተለያዩ ነገሮች አልቋል። በዚህ ክረምት ለማድረግ ያሰባችሁትንና ለሌላ ሰውም ትምህርት ይሆናል ብላችሁ የምታስቡት አሪፍ ነገር ኮሜንት ላይ ጻፉ እና አንድ ሰው መርጠን 10,000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮች ይዤላችሁ መጥቻለሁ። ከነዚህም ውስጥ እንግዲህ ታዋቂው ባለሀብት አንዲት ታዋቂ ቲክታከር ላይ በፍርድ ቤት ያስወሰነው ውሳኔ በጣም ያልተጠበቀ ሆኗል። ከኢትዮጵያ ውጭ ሆነው የሚኖሩም ቲክታከሮች ላይ እንደዚህ አይነት ፍርድ ይተላለፋል እንዴ ብሎ በጣም ብዙ ሰዎች በዚህ ነገር ተገርመዋል ማለት ነው። እና ሌላኛው ሰሞኑን ሶሻል ሚዲያ ላይ በጣም ብዙዎችን ያስለቀሰችው ባለ ታሪክ ጉዳይ ነው። ይሄ ታሪክ ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል። እነዚህ ነገሮች በጥልቀት የምናይ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም እንደተለመደው ደግሞ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። በዛሬው 10,000 ብር በሚያሸልመው ጥያቄያችን በዚህ ክረምት ምንድነው ለማድረግ ያሰባችሁት ብዬ ጠይቄያችሁ ነበር። ለማንኛውም በዚህ ክረምት አንድ ማድረግ የምትችሉትን በጣም ኢምፖርታንት የሆነ ነገር ልንገራችሁ። ዘመኑ የሚፈልገውን ክህሎት ማዳበር ትችላላችሁ። ለዚህም ደግሞ ዳሎል አካዳሚ የኮንቴንት ክሬሽን እና የቪዲዮ ኤዲቲንግ ስልጠና ይዞላችሁ መጥቷል። በአካልም በኦንላይን መማር ስላላችሁ ቦሌ አለምነሽ ፕላዛ 10ኛ ፎቅ ወይም ደግሞ ሰሚት ፍየል ቤት ጽዮን ህንፃ 2ኛ ፎቅ ላይ አዲስ ብራንች ከፍተናል። በአካል መማር ስላላችሁ ከአዲስ አበባ ውጪ ወይም ከኢትዮጵያ ውጪ ያላችሁ ሰዎች ደግሞ ልክ በአካል እንደመማር ኦንላይን ላይ ከኔ ጋር የሚገርም የክረምት ጊዜ ማሳለፍ ትችላላችሁ። ለማንኛውም ወደ ቀዳሚ ጉዳያችን ስንገባ ሰሞኑን አንድ በጣም የሚገርም ነገር ሶሻል ሚዲያ ላይ ተፈጥሯል። አንዲት ሶሻል ሚዲያ ላይ የምትገኝ ከዚህ በፊትም በሷ ጉዳይ አንድ ቪዲዮ ሰርች የላችሁ ነበረ ከዘቢባ ግርማ ባለቤት ጋር በተያያዘ እሱ የኔ የድሮ ፍቅረኛ ነው ብላ የተለያዩ ነገሮችን ስታደርግ ነበር። አሁን ደግሞ ከታዋቂው ባለሀብት ወርቁ አይተነው ጋር አንድ እሰጣ ገባ ውስጥ ትገባለች እና በሚገርም ሁኔታ ከባድ ፍርድ ተፈርዶባታል። ለማንኛውም የተፈጠረውን ነገር በሙሉ ያልተረዳችሁ ሰዎች ከዜሮ ጀምሬ እስካሁን የተፈጠሩ ነገሮችን በሙሉ ሰመራይዝ አደርግላችኋለሁ። ከዛ እኛ ከዚህ ነገር ምን እንደምንማር ነግራችኋለሁ። ኤኒዌይ መጀመሪያ አንዳንድ ላይቭ ስትሪሞች ላይ ስለ ወርቁ አይተነው የተለያዩ ነገሮችን ተናግራለች። በጣም ወጣ ያሉ ነገሮችን ስትናገር ነበር። እነሱን አላሳያችሁም፣ ግን በትንሹ እስቲ ቃላትን በደንብ ሚውት አድርጌም ቢሆን ህፃናትም ሊያዩት ስለሚችሉ አንዳንድ የተናገረቻቸውን ነገሮች ላሳያችሁና እንመለስ። ወርቁ አይተነው እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳ ያውቋል ያልሽኝ አንቺ ነሽ። ወርቁ አይተነው ያለበት አልሽ፣ ተሸካሚ ነው እኮ አልሽ። ማን ነው ይሄ ዘፋኙ የሚሰራው? ዘፋኙ የሚሰራውን ንገሩኝ። አረ በእናታችሁ ገና አመት ማውራው ነው ያለው። እስቲ ማን ነው የትኛው እንትና እንደሚያስቆመኝ ያለው? አሁን እዚህ ጋር ሚውት ያረኩላችሁ ቃል አንድ በጣም ታዋቂ የሆነ ከባድ በሽታ ነው። ይሄ በሽታ አለበት በሚል እንግዲህ ቪዲዮ ትሰራለች። ላይቭ ስትሪም ላይ እንደዚህ ብላ ታወራለች። ከዛም በተጨማሪ ደግሞ እስቲ ማን እንደሚያስቆመኛ ያለው ብላ ትፎክራለች ማለት ነው። ይህን ነገር በመናገሬ የሚመጣብኝ ምንም አይነት ኮንሲኩዌንስ አይኖርም በሚል እንግዲህ ትናገራለች። ከዛ በኋላ የተወሰኑ ቀናትን ቆይቶ አንድ ዜና ቲክታክ ላይ ይለቀቃል። ያ ዜና ደግሞ ይሄ ነው ማለት ነው። በኖርዌይ ትንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው
ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። እዛ የፍርድ ቤት ማስረጃው ላይ የተቀመጡ የክስ ዝርዝሮች እነዚህ ናቸው ማለት ነው። ቅድም ያነሳውላችሁ አንድ ቫይረስ አለበት የሚልና ሁለተኛ ደግሞ ሴቶች ላይ አካላዊ ጉዳት ያደርሳል እና የጾታዊ ጥቃት ያደርሳል የሚሉ ነገሮችን ተናግራ በሐሰት ስም አጥፍታለች በሚል ክስ ነበር እንግዲህ የተከሰሰችው ማለት ነው። እንቀጥል። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። እና እንግዲህ የተላለፉባት ውሳኔዎች እነዚህ እየሰማችኋቸው ነበሩ። አንደኛ በእሷ ቁጥጥር ስር ባሉ የቲክቶክ አካውንቶች ላይ ከዚህ በፊት ስለ ባለ ሀብቱ የተለቀቁ ምንም አይነት ቪዲዮዎች ካሉ እንዲጠፉ እና ደግሞ ከዚህ በኋላ ላልተወሰነ ጊዜ ከሱ ጋር በተያያዘ ምንም አይነት ነገር ላይቭ ስትሪምም ላይ ይሁን ኮሜንት መስጫ ሳጥን ላይ በምንም አይነት ሁኔታ የሱን ስም ጠቅሳ ምንም ነገር እንዳታደርግ ተፈርዶባታል ነው ቢለው። ከዛ በኋላ የተፈጠሩ ነገሮችን አሳያቸዋል። በጣም የሚገርሙ ናቸው። ከይቅርታ ጀምሮ እስከ ማልቀስ ድረስ ከሀገር እስከ ማስወጣት ድረስ ነገር ብዙ ነገር አለ እና ከዛ ፊት እስቲ እሷ የተናገረችውን ፍርድ ቤቱ ምን ብሎ እንደወሰነባት የተናገረችበትን ቪዲዮ አንዴ ሰምተን እንመለስ። ምንድነው መሰላችሁ ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካከቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ዩሮፕ ነው ሰው እንግዲህ ድንጋይ ባይኖርም በሌላ ነገር ይቅርታ ጠይቃለች። ሌላ ነገር አናቷ ላይ አስቀምጣ ይቅርታ ጠይቃለች። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጄሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር። ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። የተናገረችው ነገር ደግሞ በተቃራኒው ሰዎችን አስደስቷል። ማለት እንደዚህ ግልጽ ከሆነች በግልጽ እንደዚህ የምትናገር ከሆነ ደግሞ ይቅርታ ይደረግላት የሚል አይነት ነገር ነው ሰዎች እየተናገሩ የነበሩት ከዚህ ነገር በኋላ ብዙዎች ማለት ነው ኮሜንት ላይ። ኤኒዌይ ከዚህ በተጨማሪ ደግሞ የገንዘብም ቅጣት እንዳለ ነገር ተናግራ ነበረ። እንደዚህ አይነት ገንዘብ እንዲከፍል ወይም እስር ቤት እንደምገባ እንደዚህ አይነት ነገር ተብያለሁ እያለች ነበረ። ቁጥሩን መጥራት የሚከብድ በእኔ ላይፍ ስታንዳርድ ጋር አብሮ የማይሄድ
ብር ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ወይ ጋይስ የእውነት አወዳይ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለኔ ይደግ እዚህ ሀገር የእውነት የነጭ እናት ይታዘዝለታል ያድጋል። ልጅ እንዳላትና እንደውም ይህንን ገንዘብ ከፍዬም ታስሬም ሁሉ ነገር ከሚሆን ከዛ ሀገር ዲፖርት ቢያስደርጉኝ ይሻላል አይነት ነገር የተናገረችው። ከዛ በኋላም እንግዲህ በተለያዩ ነገሮች ድጋሚ ተከስታለች። በማልቀስ የተለያዩ ነገሮችን በማለት እንደዚህ አይገባኝም በማለት በቃ የመጨረሻዬ ነው ይሄ ምናምን በማለት በጣም በማልቀስ እንግዲህ የተለያዩ ቪዲዮዎችን ስትሪም ላይ ያው ስትሪም ከምታደርግበት ሪከርድ የተደረጉ ቪዲዮዎችን አይቻለሁ። ሰው እሱን ላሳያችሁ። እኔ ለልጄ ስል ዝም ያልኩት ልጅ ባይኖር ኖሮ እናቴ ትሙት እየተፋባችሁ ነው የምሞተው። ልጄ ነው ከበደኝ። በዚህ መንገድ እንግዲህ ያለቀሰች ምናምን ነበረ። በጣም በተደጋጋሚ የልጇ ጉዳይ ባይሆን ምናምን በሚል እንግዲህ ያለቀሰች የተለያዩ ነገሮች ስታደርግ ነው የሚታየው እዚህ ላይቭ ስትሪም ላይ። ልጄ ነበረ ቢጨንቀኝ ዛሬ አስተላልፌ መጥቻለሁ። እውነት ይሁን ውሸት ባይታወቅም እንግዲህ ልጇን አስረክባ ምናምን እንደመጣችና ከዛ ሀገር ልትባረር እንደሆነ አይነት ነገር ነው የተናገረችው። ትንሽ ነገሩ ይሄ ነገር ይህን ያክል ደረጃ ደርሷል ወይ እስከማለት ነው ያደረሰው። ብዙዎችን በቃ ልጇን አስረክባ ለዛ ሀገር መንግስትም ይሁን ማንም ይረከባ ካል አስረክባ ከዛ ሀገር ዲፖርት ልትደረግ እንደሆነ አይነት ነገር ነው የተናገረችው ማለት ነው። እሱ ብቻ ሳይሆን ፖሊሶች መጥተው ስልኳንም እንደወሰዱ ነው የተናገረችው። ዛሬ ትናንትና መጥተው ፖሊሶች ቴሌፎኔን ሁላ ተረከቡኝ። እሺ ምክንያቱም እናንተ የመጀመሪያ ቀን ነው ሁኔታውን የምታዩት። ኦልሬዲ ጉዳዩን ፖሊስ ስለያዘውና ህግ ስለያዘው 15 ቀን ነው ያልኳችሁ። ዛሬ ሮብ አይደል 15 ቀኑ ነው ከተረከብኩ። ወረቀቱ ላይ ምንድነው የሚለው? እንደዚህ ነገር መተ እንደዚህ ይላል እና ልክ ትናንትና በ14 ቀኑ መቶ ቴሌፎኔን ሁላ ተረከቡ። ይሄ ስራ ቴሌፎን ነው ምናምን ብለው እንትን ብለው ተደዋውለው አስቀርተው ትተውት ሄዱ። ገና ለጥያቄ ለጂኒ ለምን ብዙ ነገር አለ። ትንሽ ጉዳዩን ለየት የሚያደርገውና ብዙዎችን ያስገረመው ነገር ይህንን ባለሀብት ብቻ ሳይሆን ሌላም ሶሻል ሚዲያ ላይ ያሉ ከዚህ በፊት ሶሻል ሚዲያ ላይ የነበሩ ሰዎችንም እንዳትናገር ጭምር ተጠይቋል የሚል ነገር ነው የተናገረችው። የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለን ሁላችንም ይኸውልሽ የሚወድሽ ሰው ሁላችንም ካንቺ ጋር ነን። ምንድነው ይሄው እና የሚያስለቅሰኝ ብቻዬን ምንም ነገር እንደማልሆን ስለማስበው ሌላ ነገር አለ። ዞሮ አሁን የሚመጣብሽ ምንም አይነት ነገር የለም። መምጣትና ለመምጣቱ አይደለም አትመልሽ የሚባለው ገደብ ራሱ እኔን ያሳመመኛል። ገብቷል? ምን እንደሚባል እየሰሙት እኔ ላይ ግን ገደብ መጣሉ ይሄ ራስ ወዳድነትና በተለይ ለሚና ለጂጂንና እነ ምናምንቴን ዝም በይ ማለት ለኔ እመም አይደለም፣ ቁስሌ ላይ ጨው እንደመነስነስ። ኤኒዌይ እነዚህንም ተጨማሪ ሰዎችንም ዝም በይ ተብያለሁ የሚል አይነት ነገር ነው የተናገረችው። ጉዳዩ ትንሽ ለየት ያለ ነው። ሶሻል ሚዲያ ላይ ኢትዮጵያ ውስጥ በተለይ ይህን ነገር አይተነው የምናውቅ አይመስለኝም። እንደውም የሚባለው ነገር ምንድነው አሁን የእሷን ጉዳይ በሚመለከት ግማሹ ህዝብ እንግዲህ ይቅርታ ይደረግላት፣ ስንት ሀገር ያበጣበጠ ዘር ከዘር ያፋጀ ብሔር ሃይማኖት ውስጥ ገብቶ ፖለቲካ ውስጥ ገብቶ በጣም ብዙ ሰው ያስገደለ ሰው ባለበት እቺ ደግሞ አሁን ስለ አንድ ግለሰብ ተናገረች ብሎ ይህን ያክል ማድረግ ልክ አይደለም፣ ይቅርታ ይደረግላት የሚሉ ሰዎች አሉ። በተቃራኒው ደግሞ ማንም ሰው ይሁን እሱ እንግዲህ አሁን ባለው አቅምና ባለው ጉልበት ምን ያክል አቅም እንዳለው አሳይቷል ባለሀብቱ። ስለዚህ ጀግና ነው እና የራሱን ስም አስከብሯል፣ ራሱን አስከብሯል። ዝም ብሎ ማንም ላይ እንደማውራት ተነስቶ ማውራት እንደማይቻል ፕሩቭ አድርጓል። ስለዚህ ጀግና ነው የሚሉ ሰዎች አሉና መቀጣት አለባት የሚሉ ሰዎች አሉ። የእሷ እንደ አንድ ጉዳይ ሆኖ ሳለ ግን ሶሻል ሚዲያ ላይ በተለያዩ ሀገራት ላይ የሚኖሩ ቲክታክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ የሚንቀሳቀሱ የተለያዩ ሰዎች ከዚህ በፊት እንደምናውቀው እንደፈለጉት የፈለጉትን ነገር በመናገር ስለ ሀገርም፣ ስለ ፖለቲካም፣ ስለ ብሔርም፣ ስለ ሃይማኖትም፣ ስለ ግለሰብም የፈለጉትን ነገር በመናገር ነበር የሚኖሩትና ይሄ ነገር እንዴት ነው? መንግስትም እንደዚህ ውጭ ሀገር ያሉ ሰዎችን መጠየቅና በህግ ማስጠየቅ ይችላል ወይ? ለምንድን ነው እንደዛ ከሆነ ደግሞ ዝም የተባለው? እና ሰዎችን ደግሞ በግለሰብ ደረጃ በጣም ብዙ የሚሰደቡ ሰዎች አሉ። በተለያዩ ሀገራት ላይ ስላሉ ብቻ ሳይጠየቁ ማንም ሳይነካቸው
እንደፈለጉ ሲሆኑ ዝም ተብሎ እንዴት ይታያል? እንደዚህ ማድረግ ቢቻል ከሆነ ለምንድን ነው የማይከሰሱት? ኢትዮጵያ ውስጥ ያሉ ቲክታክ ላይ የሚንቀሳቀሱ ፌስቡክ ላይ ዩቲዩብ ላይ የሚንቀሳቀሱ ሶሻል ሚዲያ ኢንፍሉዌንሰሮች ትንሽ ነገር በሚፈጠርበት ጊዜ ኢሚዲየትሊ ቀጥሎ እስር ቤት ናቸው ብዙ ጊዜና ለምንድን ነው ታዲያ ውጭ ሀገር ያሉ ሰዎች እንደዚህ መቀጣት የሚችሉ ከሆነ ሌሎች ለምን ዝም ተባሉ የሚሉ አስተያየቶች አሉና በዚህ ጉዳይ የእናንተ ሐሳብ ምንድነው? ምን ትላላችሁ? ነገሩ በጣም ውስብስብ ሆኗል እና ምን ያክል ራስን ማስከበር እንደሚቻልም የታየበት ነገር ይመስለኛል። በዚህ ጉዳይ ያላችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ። ወደ ቀጣዩ ባለ ታሪካችን ስንገባ እቺ ባለ ታሪካችን ሰሞኑን በጣም ሶሻል ሚዲያውን ታሪኳ ተቆጣጥሯል። በጣም ብዙ ሰዎች አዝነዋል በታሪኳ። እሺ ወጣት በልጅነቷ በደረሰባት አደጋ ምክንያት በህፃንነቷ በደረሰባት አደጋ ምክንያት ሰውነቷ ላይ ጉዳት ደርሶ ሁለቱንም ጡቶቿን አታለች በዛ ነገር ምክንያት እና የተደረጉላት ህክምናዎች በባህላዊ መንገድ የተደረጉላት ነገሮች ደግሞ ነገሩን ይበልጥ አባብሰውት ችግር ውስጥ እስከ መግባት ድረስ እና ያ ነገር ህመሙ የሰውነት የአካል ህመሙ ብቻ ሳይሆን ከሰዎች የሚመጣው ይሄ ሰዎች እሷን ሲያዩ የሚያሳዩት ሪአክሽን እና ሰዎች እሷ ላይ ያላቸው አስተሳሰብ ደግሞ ተጨማሪ ከዛኛው ከአካል ጉዳት የባሰ የስነ ልቦና ጉዳት እንዳደረሰባት ነው የምትናገረውና እስቲ ታሪኳን በትንሹ ላሳያችሁ። የጅብ አር ታውቃላችሁ? የጅብ አር እሱን በማር ምናምን ተለውሶ እሱን በዶሮ ላባ ይቀቡኝ ነበር። ያድናል ተብሎ ማለት ነው። ቁስል ያደርቃል ምናምን ተብሎ ከየት መጥቶ ነው ተፈልጎ እሱን እቀባ ነበር። እሱን እቀባለሁ። ከዛ እሱ የሚለቀው በዶሮ ላባ ነው። ስታጠብ ማለት ነው አይለቅም፣ ይደርቃል እዛው ሰውነቴ ላይ ማለት ነው። የ2 ዓመት ልጅ ነኝ። የህፃን ልጅ ገላ ነው። ስጋዬን እያነሳው ነበር የሚነሳው ማለት ነው። በቃ ሲያነሱት ሰውነቴ አብሮ እየተነሳ እንትን የሚለው ማለት ነው። እንደዛ ይሆንኩ እያዩ ምንም ማድረግ አልቻሉም። በእርግጥ በቃ አድርጉ ስለተባሉ በቃ ያንን ሲሞክሩት እምቢ ሲላቸው አንዱን ሲሞክሩ እምቢ ሲላቸው እና በጣም ከባድ ነበር። ይሄ ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። በተለይ በህፃናት ላይ የሚደረጉ አንዳንድ በባህል የሚደረጉ ነገሮች በጣም ጉዳት ሊያደርሱ ይችላሉ። ያው ባህላዊ ህክምና ራሱን የቻለ በጣም ብዙ ጥቅም እንዳለው ሆኖ ግን አንዳንዴ በተለይ ልጆች ላይ የሚደረጉ ነገሮች ለረጅም ጊዜ በኋላ የሚቆይ ጉዳት በተለይ ከአካል ጉዳት በላይ ደግሞ የስነ ልቦና ጉዳት የሚያደርሱ ነገሮች ይደረጋሉና ይሄ ነገር በጣም አሳምሟታል። እንዳያችሁት ህመሟ በጣም የሰውነት ጉዳት ብቻ ሳይሆን የአእምሮ ጉዳትም ያካተተ ነው። በጣም ያ ፓርት ነው ብዙዎችን ያስገረሙ። ሰዎችስ በዚህ ጉዳይ የሰዎች አስተያየት ደግሞ ምን ያክል እንደጎዳት ተመልከቱ እስቲ። ልጆቻቸውን ይገ እንዲቀላቀሉ አይፈልጉም። እሱ ነበር እሱ ከባድ ነበር። ሁሉንም ነገር ያውቃሉ። ልጃቸው ላይ ሁሉንም ነገር ሲፈጠር እያዩ ነበር። መድኃኒት ሁላ እንደዚህ ይደረግላት የሚሉት እኮ እነሱ ነበሩ። ከአንቺ ጋር ልጆች ጓደኛ እንዳይሆኑ በተለያየ መንገድ ይነግሯቸዋል ነው በቃ አይፈልጉም። እና ደግሞ የሚገርመው ነገር ያጋጥመኛል እንደዛ ሲሏቸው በጆሮዬ ነበር ሰማራት ቃል በቃል እንደዚህ። በጣም ከባድ ህመም እንዳሳለፈች ግልጽ ነው። ይሄ ነገር እንግዲህ እንዴት መነገር እንዳለበት ሁላ አላውቅም። በጣም ስሜታዊ የሚያደርግ ነገር ነው። ግን የሰው ልጅ በተለያዩ መንገዶች አደጋ ይደርስበታል፣ ጉዳት ይደርስበታል እና ህፃናት ሲሆኑ ደግሞ ትንሽ ነገሩ ይብሳል። ለምን እንደው መሰላችሁ? ህፃናት ምንም በማያውቁት ነገር ምንም ባላጠፉበት ሁኔታ በልጅነታቸው ባጋጠማቸው ነገር ምክንያት ሰውነታቸው ላይ የሆነ ነገር ሲፈጠር ሌሎች ህፃናት እኮ ደንግጠው ምናምን እንትን ሊሉ ይችላሉ። እሱ የልጅነት ጉዳይ ስለሆነ እነሱ ላይ መፍረድ የለብንም ህፃናት ስለሆኑ። እኔ የሚያሳዝነኝ ትልልቅ ሰዎች አለን እና ለምንድን ነው የኛ ልጅስ ቢሆን ብለን ትንሽም እንኳን የማይሰማን ለምንድን ነው? በቃ ህፃናት
ባላጠፉበት ሁኔታ በደረሰባቸው ጉዳት ምክንያት ሰውነታቸው ላይ ባለ ነገር ምክንያት ብቻ እነዛን ህፃናት የኛ ልጆች እንዲያገሉ እናም ደግሞ እንዳጸያፊ ነገር እንደ ቆሻሻ ነገር ልጆቻችን እነሱ ጋር እንዳይቀርቡ ምናምን የምናደርግበት መንገድ በጣም የሚያሳዝን እና አንዳንድ ኢትዮጵያውያን እኛ በጣም ጥሩ ህዝብ ምናምን አይደል ራሳችንን ነገር ግን ለህፃናትና ለእንደዚህ አይነት በተለያዩ ምክንያቶች ለተጎዱ ሰዎች የምናሳየው ባህሪ ግን መልካምነት አይደለም። እንኳን መልካምነት ይቅርና ኖርማል ራሱ አይደለም፣ በጣም ክፋት። ስለዚህ እንደዚህ አይነት ነገሮችን ከኛ ማስወገድ አለብን ብዬ አስባለሁ። ምንም እኮ አይታወቅም። አደጋ ቀጠሮ ሰጥቶ የሚመጣ ነገር አይደለም። አደጋ የሆነ ምክንያትና ውጤት ጋር ተያይዞ የሚመጣ ነገር አይደለም። አደጋ ማንም ባልጠበቀበት ሁኔታ ሊያጋጥም የሚችል ነገር ነውና በዚህ ምክንያት ህፃናት ላይ እንደዚህ አይነት ከባድ የስነ ልቦና ጉዳት የሚያደርስ ነገር ማድረግ በጣም ከኛ ሶሳይቲ ውስጥ መውጣት ያለበት የሚያሳፍር ነገር ስለሆነ ይህንን እንድትረዱ እያልኩኝ የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ